እና ያን ጽንፍ እናውቀዋለን። ለምሳሌ ያክል የሆነ ትልቅ የገቨርንመንት ቦታም ሄደው እንትን ስማችንን የማጥፋት ነገር የሰሩ ሰዎች አሉ። ሲያደርጉት እኛ እናውቃለን፣ ሲሄዱ እናውቃለን፣ እዛ እያደረጉት እያለም እናውቃለን። ለማስቆምም ምንም ለማድረግም ያደረግነው ነገር የለም። ይሄዱ ነው የምንለው እንደዛ ስለማይደረግ ማለት ነው። እና ዲያሎግ አላረግሽም። እኛ እየተናገርን ያለ ነው እንደ ካምፓኒ ነው። ሌላ ነገር በግል ጠይቂ እኮ። ይሄ እኮ ግልጽ ነው፣ በቂ ነው። ምሳሌ የነገርኩሽ ነው። የተፈጠረ ነገር አምጥቼ የነገርኩሽ መሀል ላይ ለምን እያልሽ ነው? ለምንም ይሁን እኛ አናውቅም። አሁንም ተነስቶ ማድረግ ይችላል ሰው። እኛ ምንም ያገባን ነገር የለም። አንፈልግም ማስቆም ማስቆም አንፈልግም። ይሄንን ማድረግ ስለማንፈልግ አናደርግም። ማንንም አናስቆምም። ሌሎች ደግሞ በሚዲያ ውስጥም ያሉ ከዛ ውጪም ደግሞ ያሉ ኢንተረስት ፈላጊዎች አሉ። ላይክ ፊት ለፊት እኔ የተጠየቅኳቸው ነገሮች አሉ። የድርጅታችን ማናጀር 10 ጊዜ ከበር ጀምረን እዚህ እስክንደርስ ድረስ ያለውን ነገር የደበከውን ነገር ግልጽ አድርገህ ተናገር እያለችኝ እዚህ ደርሰናል። እና ብዙም እንትን ለማለት አልፈለግኩም ነበረ፣ ግን ከእናንተ ደግሞ ጥያቄው ከመጣ ግልጽ ለማድረግ ያህል ነው። ኢንተረስት ፈላጊዎች ይመጣሉ። ለምሳሌ አንተ የጠየቅከው ጥያቄ አለ። አንድ ሰው መጥቶ የሆነ ጥያቄ ይጠይቅና ከዛ ደግሞ ከሚዲያ አካል ደግሞ እኛን መጠየቅ ይፈልጋል። ከዛ ሌላ ጋር ይሄዳሉ። ከዛ ሌላ ጋር እንደዚህ አይነት ነገሮች የኛ ትክክለኛ የኛ የሆኑ ሰዎች ይጠይቃሉ። ዘግይቷል። አዎ ዘግይቷል። እኛ ለነሱ ደክመናል። ከቀረጥ ነፃ ነው እነዚህ መኪኖች ለነሱ የተመቻቸላቸው። ተግዳሮቱ ሲመጣ እነሱን ምንም አይነካቸውም። እኛ ጋር የተመዘገቡ ሰዎች ማለት ነው። ለምን? እኛ ስለምንደክምላቸው፣ እኛ ስለምንለፋላቸው የፈለገው ችግር ቢመጣ ቀጥታ የሚያገኘው እኛን ነው። እኛ ያን እንጋፈጣለን፣ ለማስተካከል እንሞክራለን። ሰርድ ፓርቲዎች አሉ፣ የተለያዩ የመንግስት አካላቶች ሴክተሮች ረግጦ ነው የሚመጣው። ለምሳሌ ታክስ የከፈለ መኪና ምናምን ቢሆን ምንም ንግግር የለም። ይሄ ስራ ነው ተብሎ ይሄ ምንድነው የሚባለው? ሽያጭ፣ ግዢ፣ ንግድ ተብሎ ሊታሰብ ይችላል። የኛ ግን ንግድ እንኳን መባል አይችልም። አገልግሎት ነው። እኛ እየሰጠን ያለ ነው አገልግሎት ነው። አዎ ሰው መጠየቅ መብት አለው፣ ግን የሚጠይቀው ሰው እንደነገርኩሽ ነው። አሁንም ማን ነው የሚጠይቀን ማለትም መቻል አለብን። የትኛው ነው እኛ ጋር ምንድነው ሪስፖንሲቢሊቲ የገባንለት ሰው ይጠይቀናል። ሌላው ደግሞ እኛ በፈቀድን ጊዜ እናደርገዋለን ማለት ነው። አላ ስላለ ነው እና አይ እኮ እናየዋለን። ስለምናየው ለምሳሌ ለመስጠት ያክል ይሄ ስፔሻሊ ሄሎ ታክሲ እንትን ግልጽነት ይጎለዋል፣ ግልጽ አይደለም ምናምን የሚባለው ነገር ከጀርባ ብዙ ነገሮች ስላሉ ነው። ያንንም ለመናገር ጊዜ ስለሚያስፈልገው ነው። አሁን ጀምረነዋል። ይሄ የመጀመሪያው ጊዜ ነው። ከዚህ በኋላ ደግሞ ራሳችን ግልጽ እያደረግን የምንሄድባቸው መንገዶች ይኖራሉ። በዚህ ለመጀመሪያ ይበቃል ብዬ የማስበው ግልጽ ለማድረግ ያህል ኢንተረስት ፈላጊዎች አሉ። ከኢትዮጵያውያን የተወለዱ ኢትዮጵያዊ የሆነውን ሌላውን ሰው ወደኋላ ለመጎተት የሚፈልጉ ኢትዮጵያዊ የሆነውን ድርጅት ማስተጓጎል የሚፈልጉ ኢትዮጵያዊ ሆኖ በዚህ አስተሳሰብ ለግል ኢንተረስት ለግል ጥቅም የሚሯሯጡ አሉ። በገንዘብም በምንም የማይገኝ እድል ነው። በኋላ ላይም ማግኘቱ በጣም የሚከብድ እድል ነው። ስለዚህ ይሄን እድል ተጠቅመው ከኛ ጋር በተለይ በመጀመሪያ ጥሪ እኛ ጋር የመጡ ሰዎች መኪና ለማግኘት ሳይሆን ሴክተሩን ለመቀላቀል የመጡ አሉ እና ሴክተሩ ላይ ለመስራት የሚያስችለው አንዱ እንደ ዕቃ ነው የምናየው። እኛ መኪናውን እንደ መኪና እንደ ንብረት እንደ እንትን አይደለም። ለዚህ ለተፈጠረው ፕሮጀክት መሳሪያ ነው። አሁን እዚህ ጋር እጄ ላይ የሰጣችሁኝ የማወራበት ስለዚህ ዋናው ነጥቡ የምንነጋገረው ንግግር ነው። ይሄ ግን መሳሪያ ነው።
መኪናው እንደዛ ነው። ከዛ ያለፈ ጥቅም የለውም። የተፈጠረው ፕሮጀክት አለ። ያ የተፈጠረው ፕሮጀክት የቱሪስት ታክሲ አገልግሎት ነው። ይሄ አገልግሎት ሰዎችን በጣም ቤኔፊት ያደርጋል። ስፔሻሊ በትራንስፖርት አካባቢ ካለ በሀገር ውስጥ ባለ ትራንስፖርት ማለት ነው። ይሄ መርከብ እና ፕሌንን ሳይጨምር ያሉ ትራንስፖርት ላይ ይሄ በጣም የተሻለ ገቢ ያስገኛል። የሆነ ነገር ሲመጣ በዛ ነገር ላይ ኢንተረስት መያዝ ወይ ደግሞ የምቀኝነት ሀሳብ በመያዝ የሚያደርጉ አካሄዶች አሉ፣ የሚሄዱ አካሄዶች አሉ እና ያን ጽንፍ እናውቀዋለን። ለምሳሌ ያክል የሆነ ትልቅ የገቨርንመንት ቦታም ሄደው እንትን ስማችንን የማጥፋት ነገር የሰሩ ሰዎች አሉ። አለመግባባቶች እንዳይፈጠሩ እኛ ብዙ ርቀት እንሄዳለን። አሁን ሳይሆን የትኛውም ስራዎቻችን ላይ ይሄ ስራ ላይ ብቻ ሳይሆን ማለት ነው። ስለዚህ ነገሮችን በመግባባት ለመፈጸም በህግም ላይ ያስቀመጥነው ነገር ስላለ አንድ ሰው እንትን ካለ ግዴታ ሪፈንድ ነው የምናደርግለት ማለት ነው። ከዛ በኋላ ይሄው አሁን እኮ የሆነ ሰዓት አይ ብሎ ሪፈንድ ነው የሄደው ሰው አሁን ደግሞ እባካችሁን ብሎ ደግሞ እየመጣ ነው። ስለዚህ የያዝነው ነገር ትክክለኛ አካሄድ ልንለው እንችላለን፣ ወይ ደግሞ ያለው ብቸኛ አማራጭ ልንለው እንችላለን ማለት ነው። የቱሪዝሙን ዘርፍ በማነቃቃትና ህብረተሰቡ ላይ ግንዛቤ በመፍጠር በተለይም ሀገራችን የቱሪስት ታክሲ አገልግሎት በተደራጀና በዘመነ ብሎም እጅጉንም በቴክኖሎጂ በተደገፈ መልኩ እንዲተገበር በማድረግ በቀጥታ ለ5000 ዜጎች በተዘዋዋሪ ከ25000 ዜጎች በላይ የስራ ዕድል በሚፈጥር መንገድ ከኦክሎግ ጀነራል ትሬዲንግ ጋር በጋራ በመሆን በቀን እስከ 50 መኪኖች መገጣጠም የሚችል ዘመናዊ የመኪና መገጣጠሚያ ፋብሪካ ቃሊቲ አካባቢ በአጭር ጊዜ ውስጥ ገንብተን ለምርት በማብቃት በአሁኑ ሰዓት ከ100 በላይ መኪኖች ገጣጥመን ግቢ ውስጥ ይገኛሉ። በመሆኑ ቀን ከሌት ሳንሰለች በትጋት በመስራት የሀገራችን አንዱ የብልጽግና መሰረት ሆኖ ለመገኘት በትጋት ላይ እንገኛለን። ውል ማቋረጥ ከፈለገ ቅድም ገንዘብ ትመልሳላችሁ ምናምን የሚል አንስተሻልና ውል ማቋረጥ የፈለገ ፕሮሲጀር አለ። ውል ማቋረጥ ፈልጋለሁ ብሎ ደብዳቤ ይሞላል። በዛ መሰረት እየተስተናገደ ይወጣል፣ ካላመነ ማለት ነው። እኛ እየሰራን እንደሆነ የሚያምኑ ሰዎች በፐርሰንት ይቀመጥ ከተባለ 97%፣ 96% ይሆናሉ። ቢካዝ ያሁላ ህዝብ ምንም ነገር አይለንም። በምን መልኩ ማገዝ እንችላለን ነው የሚሉት። በምን መልኩ ማገዝ ይችላሉ? ቀረጥ ነፃው ለእኛ አይደለም ያስፈቀድነው፣ ለካምፓኒው አይደለም የተፈቀደው፣ ለህዝቡ ነው። ንግድ ነው አይደለም። እኔ ልንገራችሁ፣ የያዝነው ንግድ አይደለም፣ አገልግሎት ነው። ይህን ነገር ነው ወደ ምድር ማውረድ የፈለግነው። ብዙ ፈተናዎች ይገጥሙናል። እንግዲህ እንወጣቸዋለን። ማንወጣው ፈተና እንደሌለ ላረጋግጥላችሁ እወዳለሁ። ፈተናው ሊበዛ ይችላል፣ እንትን ሊሆን ይችላል፣ ሊያደክም ይችላል፣ የፈለገ ነገር ሊሆን ይችላል። ግን ማንወጣው ነገር የለም። በፈተናው በመጣ ቁጥር እኛን እየሳለ ነው የሄደው። ፈተናው በመጣ ቁጥር እኛን እያፈረጠመ ነው የመጣው እንጂ ምንም እኛ ወደ ኋላ ያልንበት ነገር ሞር ህዝቡ እንትን እንዲህ እዚህ ነገር ላይ እንዲሰራ ያመነው ነው። ለማሳመን የምንሰራው ነገር የለም። ያመነው ከኛ ጋር ባለው ነገር ላይ የመፍትሄው አካል ሆኖ የችግሩ አካል መሆን ይቻላል፣ የመፍትሄው አካል መሆን ይቻላል። ይሄ የሰው ምርጫ ነው፣ ቅንነትም ይጠይቃል። ስለዚህ የችግሩ አካል ሳይሆን የመፍትሄው አካል በመሆን እየሰሩ ያሉ አሉ። አሁንም ምስጋና የሚገባቸው ብዙ ሰዎች አሉ። እየጠበቀ ነው። ይሄ ሁላ የምታዩት መኪና ግቢ ውስጥ ማለፊያ እንኳን እስከሚጠፋ ድረስ የሆነው በዚሁ ሳምንት ደግሞ ከዚህ ቁጥር እጥፍ በላይ ደግሞ ሞጆ ገብቷል። እሱን ለማውጣት አሁን እየፈራን ነው። እንዴት የት ልናራግፈው ነው? በኮንቴነር ነው የሚመጣው፣ ራሱ ጉምሩክ ነው የሚያራግፈው። እንዴት ነው የምናራግፈው እያለን እንደውም ትንሽ ጭንቀት ላይ ነን። በዚሁ መፍትሄ መስጠት ያለባቸው አካላቶች ደግሞ እባካችሁን ማለት ፈልጋለሁ ማለት ነው። ዛሬ 2 ኮንቴነር አገኘን፣ 3 ተገኘ ሲባል በጣም በቃ
ሴሌብሬት እያደረግን ነገ 5 ተገኘ ሲባል እንደዚህ በዚህ ደረጃ ማለት ነው ኮንቴነር ችግር የነበረው። ከዛ በኋላ መንገድ ላይ የነበሩ መኪኖች ዴስቲኔሽናቸው መጀመሪያ ኦርደር የተደረጉ ስለነበሩ ወደ መቀሌ ነበረ። ያን ዴስቲኔሽን አስቀይረን ወደ ሞጆ ድራይፖርት በማድረግ እነዚህ መኪኖች ሊገቡ ችለዋል። አሁንም በዚሁ ሰዓት በርከት ያሉ ኮንቴነሮች ሞጆ ድራይፖርት ገብተዋል። ቅድምም አቶ ታመነ እንደተናገረው ቦታ ጠቦናል። እነዚህ መኪኖች መውጣት አለባቸው። ሌሎች ኮንቴነሮች ወጥተው መራገፍ እንዲችሉ ማለት ነው። ሌሎች ኮንቴነሮች መጥተው መራገፍ እንዲችሉ እነዚህ መውጣት ይኖርባቸዋል እያልን ጥሪ እያቀረብን ነው። በመንግስት አካላትም የሚመለከታቸው አካላት እባካችሁ ቶሎ ብላችሁ አግዙንና እነዚህን መኪኖች ማውጣት የምንችልበት፣ ምክንያቱም በርከት ያሉ ኮንቴነሮች እየገቡ ስለሆነ አራግፎ እነሱንም አምርቶ ገጣጥሞ እንዲሁ ለተጠቃሚው ማስተላለፍ እንዲቻል ማለት ነው። የቱሪስት ታክሲ አገልግሎት ኮንሰፕት ይዘን ወደዚህ ሀገር ስናመጣው በውጭው ዓለም ያለውን የተወሰነ ተሞክሮ አይተናል። ሀገሪቷን ይለውጣል? አዎ ይለውጣል። ለሀገሪቷ መልካም ስም ይገነባል? አዎ ይገነባል። ለሌሎች የስራ እድል ይፈጥራል? በደንብ ይፈጥራል። የተሻለ ሴክተር ነው፣ እንደ ሴክተር ነው። ለኢትዮጵያ በስጦታ መልኩ አንድ ሴክተር ነው እያበረከትን ያለ ነው። የሌለ ነገር አንድ ሴክተር ፈጥረን እየሰጠን ነው። እኛ እኮ እናልፋለን፣ ግን ይቀጥላል ይሄ። በመቀጠል ስራዎችን በምንሰራ ሰዓት በተለያዩ ምክርና ከጎን በመሆን ባለሀብት የሆኑት ሼክ አሊን በጣም ማመስገን ፈልጋለሁ። በመቀጠል ደግሞ ታላላቅ የመንግስት ባለስልጣናት፣ ሚኒስቴሮች፣ ታላላቅ የመንግስት የስራ ኃላፊዎች ስማቸውን መጥራት ብዙ ስላልፈለግኩ ነው። የስራ ኃላፊዎች፣ ሚኒስቴሮች እና ባለስልጣናቶች በምክር ከጎን በመሆን በተለያዩ ጉዳዮች ለደገፋችሁኝ ከልቤ በጣም ማመስገን ፈልጋለሁ። በመቀጠል ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በለውጡ ካስገኙት የኢኮኖሚ ድል አንዱ የመንግስት ሴክተሮች ከግል ሴክተሮች ጋር ተቀራርበው የመስራት እድሉን በመፍጠር ተጨማሪ የስራ እድሎች እንዲፈጠሩና የስራ አጥ ዜጎች ቁጥር እንዲቀንስ በማድረግ የሀገሪቷን ኢኮኖሚ፣ ማህበራዊ እድገት ተጨባጭ ማድረግ ነው። ስለሆነም ድርጅታችን ሄሎ ታክሲ ከኦክሎክ ጀነራል ትሬዲንግ ጋር ተጣምሮ ከቱሪዝም ሚኒስቴር ጋር በመሆን ሀገራችን የወጠነችውን የለውጥ ጉዞ አንግቦ እንዲሁም ቱሪዝም በ10 ዓመት እቅድ ውስጥ ትኩረት ከተሰጣቸው ዘርፎች አንዱ በመሆኑ የቱሪዝሙን ዘርፍ በማነቃቃትና ህብረተሰቡ ላይ ግንዛቤ በመፍጠር በተለይም ሀገራችን የቱሪስት ታክሲ አገልግሎት በተደራጀና በዘመነ ብሎም እጅጉንም በቴክኖሎጂ በተደገፈ መልኩ እንዲተገበር በማድረግ በቀጥታ ለ5000 ዜጎች በተዘዋዋሪ ከ25000 ዜጎች በላይ የስራ ዕድል በሚፈጥር መንገድ ከኦክሎክ ጀነራል ትሬዲንግ ጋር በጋራ በመሆን በቀን እስከ 50 መኪኖች መገጣጠም የሚችል ዘመናዊ የመኪና መገጣጠሚያ ፋብሪካ ቃሊቲ አካባቢ በአጭር ጊዜ ውስጥ ገንብተን ለምርት በማብቃት በአሁኑ ሰዓት ከ100 በላይ መኪኖች ገጣጥመን ግቢ ውስጥ ይገኛሉ። በመሆኑ ቀን ከሌት ሳንሰለች በትጋት በመስራት የሀገራችን አንዱ የብልጽግና መሰረት ሆኖ ለመገኘት በትጋት ላይ እንገኛለን። ባሳለፍነው መስከረም 24 2014 ዓ.ም ሀገራችን አዲስ መንግስት መመስረቷ የሚታወስ ነው። በመሆኑ ባህልና ቱሪዝም ሚኒስቴር ለሁለት ተከፍሎ ቱሪዝም ሚኒስቴርና ባህልና ስፖርት ሚኒስቴር ሆነዋል። ስለሆነም ፕሮጀክታችን የሚመለከተው የቱሪዝም ሚኒስቴር በመሆኑ ከመስከረም 24 2014 ዓ.ም ጀምሮ እስካሁን ድረስ ቱሪዝም ሚኒስቴር ራሱን እያደራጀ ይገኛል። ሆኖም በቅርቡ
ከሚኒስቴር መስሪያ ቤቱ ጋር ተወያይተን ባደረግነው ስምምነት መሰረት በድርጅታችን ተመዝግበው የሚገኙ የድርጅታችን አባላት መኪኖች የሚረከቡበት የዴሊቨሪ ስኬጁል ተፈርሞ እንዲቀርብ ፕሮጀክቱ በተሻለና በተቀላጠፈ መልኩ እንዲከናወን የተስማማን በመሆኑ ይህ ስኬጁል ተፈርሞ እንዲቀርብ በአባልነት የያዝናቸው 5000 ግለሰቦች በየተራ በአካል በመገኘት መፈረም ስለሚገባቸው በዚሁ ጥሪ ለማድረግ እንዲያስችለን በተለይም በአሁኑ ወቅት የድርጅታችን አቅምና ቀጣይ የሥራ ሂደቶችን ለመግለጽ እንዲያመቸን በማለት ከእናንተ ጋር ዛሬ ተገናኝተን መግለጫ ለመስጠት ተገናኝተናል ማለት ነው። አመሰግናለሁ። እንግዲህ ከመጨረሻው ጥያቄ ልጀምር። ኮምፕሌን አለ። ያው ኮምፕሌን ስላለ ነው ተገናኝተን ያን ኮምፕሌን እንዴት እናጥራው ብለን ለመገናኘት የወሰንነው ማለት ነው። ስለዚህ ያ ኮምፕሌን ግን ምንድነው? ምን አይነት ነው? ወዴት ነው ኮምፕሌኑ የሚያመራው? እኛስ ምን እየሰራን ነው የሚለው ነገር ደግሞ ባላንስ መሆን ስላለበት ቀጣይ ደግሞ አካሄዳችን ምን ይመስላል የሚለውን ነገር ግልጽ ለማድረግ ነው የተገናኘ ነው። ይህ ኮምፕሌን አንደኛ የተከሰተበት ትልቁ ምክንያት ከዚህ ቀደም በነበረን መግለጫ ላይ በደንብ ለማብራራት ሞክረናል። መጀመሪያ ኦክሎክ ጀነራል ትሬዲንግ ከሄሎ ታክሲ ጋር ተጣምሮ ስራ ሲጀምር መገጣጠሚያው የነበረው መቀሌ ነው። ትልቁ ችግር የሆነብን እኛ 2012 ላይ የመጨረሻው ወር ነሐሴ ላይ አናውንስ አድርገን ምዝገባ ከሰዎች ጋር ማድረግ ያለብንን ነገር ጨርሰን መስከረም ላይ ምዝገባ የሚባል ነገር የለም። ኦልሬዲ ጨርሰን ወደ ስራ ነው የገባነው። ወደ ስራ ከተገባ በኋላ ጥቅምት 24 አካባቢ ጦርነት መጀመሩ ሁሉም ሰው ያውቃል። ጦርነት መጀመሩ ማንም ያውቃል። በዛች ጊዜ ግን ከመስከረም ጀምሮ እስከ ጥቅምት 24 ባለው ጊዜ ግን በጣም በርካታ ኮንቴነሮች ተጭነው ሁሉ ነገር የባንክ ፕሮሰሳቸው አልቆምም ብሎ ኮንቴነሮች ተጭነው ኦልሬዲ ጉምሩክ ገብተዋል። መቀሌ ያለው ጉምሩክ ውስጥ ማለት ነው። ያ በጣም ስኬታማ ስራ ተብሎ የሚያዝ ነበረ። ምንም አይነት ኮምፕሌንም አይፈጠርም ነበረ። ያ ኮንቴነር ስታክ ሲያደርግ እኛ ቀጥታ ይህን ፕሮጀክት ለማስቀጠል ማድረግ ያለብን ነገር ምንድን ነው የሚለውን ነገር ነው የተነጋገርነው። ስለዚህ ቀጥታ የወሰንነው ይሄ አፍተር ሴልስ የሚሆንበት ወይ ደግሞ ሰርቪስ የሚደረግበትና ስፔር ፓርቶች ይቀርቡበታል ተብሎ የታሰበ ቦታ ነበር። ይሄንን ተመካክረን በጣም እጅግ በፈጠነ መንገድ መጥሪያው ላይ እንደተጻፈው ወደ ፋብሪካ በፍጥነት ተቀይሮ ማምረት እንዲቻልና ፕሮጀክቱ እንዲቀጥል ማድረግ የመጀመሪያው እቅድ ነበር ማለት ነው። ስለዚህ ያን የመጀመሪያው እቅድ በተሳካ መልኩ ማጠናቀቅ ችለናል ወይ? ፎቶዎች ከተዘጋጁ መጀመሪያ ይህ ቦታ ምን ይመስል ነበረ፣ ወደ ፋብሪካ ተቀይሮ ደግሞ አሁን ምን ይመስላል የሚለው ውጪም የኢትዮጵያ ጉምሩክ ኮሚሽንም በዚህ አጋጣሚ ማመስገን እንፈልጋለን። ለማኑፋክቸረሮች ቦንድድ ዌርሃውስ አይፈቀድም፣ ግን ይህን ፕሮጀክት እስከምትጨርሱ ድረስ ብለው ትብብር አድርገውልን ቦንድድ ዌርሃውስ ውስጥም ውጪም መኪኖቹ ለመቀጣጠም ሲመጡ የሚራገፉበት መጀመሪያ የተበተኑ መኪኖች የሚራገፉበት ቦንድድ ዌርሃውስ፣ በቀጣይ ደግሞ ውጪ ያያችሁት በሽቦ ታጥሮ ያያችሁት ደግሞ ከተገጣጠሙ በኋላ የሚቆሙበት የተፈቀደ የጉምሩክ መጋዘን ነው ማለት ነው። ስለዚህ እነዚህ ሁሉ በስኬት የሚመዘገቡ ናቸው። ማለትም ለስራ ምጣዱ ካለ መጋገር ይቻላል እንደሚባለው ማለት ነው። ከዛ በተጨማሪ የኮንቴነር እጦት ችግር ዋነኛው ነው። አሁንም በጣም ዋነኛው ነው። ይሄ የተረጋገጠና ተጨባጭ በሆነ መንገድ ማለት ነው። ኤልሲ አስከፍተን የሚከፈሉ ክፍያዎች ውጪ በተለያዩ መንገዶች ክፍያ ተከፍሎ በፍራንኮ ቫሉታ በተለያዩ መንገዶች መኪኖች እንዲከፈሉ ከተደረገ በኋላ የመጫን ችግር ተከስቶ ዛሬ 2 ኮንቴነር አገኘን 3 ተገኘ ሲባል በጣም በቃ ሴሌብሬት እያደረግን ነገ 5 ተገኘ ሲባል እንደዚህ በዚህ ደረጃ ማለት ነው ኮንቴነር ችግር የነበረው። ከዛ በኋላ
መንገድ ላይ የነበሩ መኪኖች ዴስቲኔሽናቸው መጀመሪያ ኦርደር የተደረጉ ስለነበሩ ወደ መቀሌ ነበረ። ያን ዴስቲኔሽን አስቀይረን ወደ ሞጆ ድራይፖርት በማድረግ እነዚህ መኪኖች ሊገቡ ችለዋል። አሁንም በዚሁ ሰዓት በርከት ያሉ ኮንቴነሮች ሞጆ ድራይፖርት ገብተዋል። ቅድምም አቶ ታመነ እንደተናገረው ቦታ ጠቦናል። እነዚህ መኪኖች መውጣት አለባቸው። ሌሎች ኮንቴነሮች ወጥተው መራገፍ እንዲችሉ ማለት ነው። ሌሎች ኮንቴነሮች መጥተው መራገፍ እንዲችሉ እነዚህ መውጣት ይኖርባቸዋል እያልን ጥሪ እያቀረብን ነው። በመንግስት አካላትም የሚመለከታቸው አካላት እባካችሁ ቶሎ ብላችሁ አግዙንና እነዚህን መኪኖች ማውጣት የምንችልበት፣ ምክንያቱም በርከት ያሉ ኮንቴነሮች እየገቡ ስለሆነ አራግፎ እነሱንም አምርቶ ቀጣጥሞ እንዲሁ ለተጠቃሚው ማስተላለፍ እንዲቻል ማለት ነው። በዚሁ መሰረት እንግዲህ ኢትዮጵያ ውስጥ ሆኖ አፍሪካ ውስጥ ሆኖ ስራ መስራት ወይ ደግሞ ምን አይነት ስራ ነው እየሰራን ያለ ነው የሚለውን ነገር ደግሞ ማንኛውም ሰው ማንኛውም ኢትዮጵያዊ ኮንሲደር ማድረግ መቻል አለበት። ያ ማለት ከጓሮ የሚመጣ ነገር ቢሆን ችግር የለም፣ ግን አይደለም። ይሄ ውጭ ሀገር በጣም ግዙፍ የሚባል ካምፓኒ የቻይና ሳይክ ይባላል። የቻይና እና የአሜሪካ ደግሞ ጄም ሞተርስ የሚባል የነ ቼቭሮሌት፣ ፎርድ፣ ጂኤምሲ ለሚባሉ መኪኖች ኢንጂን የሚያቀርብ ፋብሪካ ነው። ኢንተርኔት ላይ ገብታችሁ ሲምፕሊ ማየት ትችላላችሁ። ጆይንት ሆነው ተጣምረው የሚሰሩት ትልቅ ፕሮጀክት ነው ማለት ነው። የራሳቸው ፕሮጀክት በአመት 2 ሚሊዮን መኪና ይሸጣሉ። ለኛ ይሄንን ለማቅረብ ሲያደርጉ ትልቅ የቴክኖሎጂ ሽግግር ተደርጓል። በሁለተኛ ደረጃ ደግሞ እነዚህ ስራዎች ሲሰሩ ከፍተኛ የማናቃቸው ተግዳሮቶች ይፈጠራሉ። በመግቢያዬ ላይ ያመሰገንኳቸው ሰዎች በዚህ ጉዳይ ላይ እያገዙን ያሉ ናቸው። ብዙ ፈተና ይገጥመናል። በጣም አሁንም ነገም ፈተና እንዳለ እናስባለን። ብዙ ችግሮች አሉ። አልጋ በአልጋ ሆኖ ዝም ብሎ ብድግ ተብሎ እየተሰራ አይደለም። እየኖርን ያለ ነው። በዛ መልኩ አይደለም። በየጊዜው በየቀኑ ትልልቅ ፈተናዎች ይደርሱብናል። ሲደርሱ ግን መግባቢያዎች አሉ። ለምሳሌ እኔ የሆነ ነገር ለማምጣት ሰንባዲ ደግሞ የሆነ ነገር ለመቀበል ስምምነት ቢኖረን በተለያዩ ተግዳሮቶች የተነሳ እኔ ቢዘገይብኝ የኛን ሲቹዌሽን በምሳሌ ሳደርገው ማለት ነው ቢዘገይብኝ እኔና ያ ፐርሰን የምንግባባበት መንገድ ይኖራል ማለት ነው። አይ በግድ መኪናውን ትጠብቅና ትወስዳለህ፣ እኔ ችግር ገጥሞኛል፣ እኔ ችግር ስለገጠመኝ ያን ችግር ቁጭ ብለህ ትጠብቀኛለህ ብል ችግር ይፈጠራል። አይ እንደዚህ አይነት ሲቹዌሽን ነው ያለው፣ ትጠብቃለህ ወይስ ደግሞ ምን ታደርጋለህ ነው ያለው ሄሎ ታክሲ። ስለዚህ ከሰዎች ጋር የሚያጋጨው ነገር የለም። ግን ብዙ ኢንተረስት ፈላጊዎች አሉ። አሁን ባጋጠመን ማለት ነው ባጋጠመን እንዲሁ መልእክትም እንዲሆን አገራችንን አገር የሚያሳድገው ወይ መንግስት የተባለ ሴክተር ምናምን አይደለም። በቃ ሰዎች በተለያየ መንገድ ስራ ሰርተው ስኬታማ በሆነ ቁጥር ያ ነገር አገር አደገ ማለት ይቻላል። ሌሎች ደግሞ ለማፍረስ የሚሯሯጡ አሉ። የሆነ ካምፓኒ እንደዚህ አድርጓል፣ ኦኬ ዘግይቶበታል፣ ያንን ተጠቅሜ ምን ላርግ፣ በሚዲያ ስሙን ላጥፋ፣ እንደዚህ ላርግ የሚባሉ ነገሮች ደርሰውብናል። በጣም ምስጋና የሚገባቸው የሚዲያ ባለቤቶችም እንደገና ደግሞ ጋዜጠኞችም የተለያዩ በሚዲያ ሙያ ላይ ያሉ በጣም ምስጋና የሚገባቸው ሰዎች አሉ። በጣም ኢቲካል የሆኑ በጣም አንደርስታንደብል የሆኑ ሰዎች አሉ። ሌሎች ደግሞ በሚዲያ ውስጥም ያሉ ከዛ ውጪም ደግሞ ያሉ ኢንተረስት ፈላጊዎች አሉ። ላይክ ፊት ለፊት እኔ የተጠየኳቸው ነገሮች አሉ። የድርጅታችን ማናጀር 10 ጊዜ ከበር ጀምረን እዚህ እስክንደርስ ድረስ ያለውን ነገር የደበቀውን ነገር ግልጽ አድርገህ ተናገር እያለችኝ እዚህ ደርሰናል እና ብዙም እንትን ለማለት አልፈለኩም ነበረ። ግን ከእናንተ ደግሞ ጥያቄው ከመጣ
ግልጽ ለማድረግ ያህል ነው። ኢንተረስት ፈላጊዎች ይመጣሉ። ለምሳሌ አንተ የጠየቅከው ጥያቄ አለ። አንድ ሰው መጥቶ የሆነ ጥያቄ ይጠይቅና ከዛ ደግሞ ከሚዲያ አካል ደግሞ እኛን መጠየቅ ይፈልጋል። ከዛ ሌላ ጋር ይሄዳሉ። ከዛ ሌላ ጋር እንደዚህ አይነት ነገሮች የኛ ትክክለኛ የኛ የሆኑ ሰዎች ይጠይቃሉ። ዘግይቷል። አዎ ዘግይቷል። እኛ ለነሱ ደክመናል። ከቀረጥ ነፃ ነው እነዚህ መኪኖች ለነሱ የተመቻቸላቸው። ተግዳሮቱ ሲመጣ እነሱን ምንም አይነካቸውም። እኛ ጋር የተመዘገቡ ሰዎች ማለት ነው። ለምን? እኛ ስለምንደክምላቸው፣ እኛ ስለምንለፋላቸው የፈለገው ችግር ቢመጣ ቀጥታ የሚያገኘው እኛን ነው። እኛ ያን እንጋፈጣለን፣ ለማስተካከል እንሞክራለን። ሰርድ ፓርቲዎች አሉ፣ የተለያዩ የመንግስት አካላቶች ሴክተሮች ረግጦ ነው የሚመጣው። ለምሳሌ ታክስ የከፈለ መኪና ምናምን ቢሆን ምንም ንግግር የለም። ይሄ ስራ ነው ተብሎ ይሄ ምንድነው የሚባለው ሽያጭ፣ ግዢ፣ ንግድ ተብሎ ሊታሰብ ይችላል። የኛ ግን ንግድ እንኳን መባል አይችልም። አገልግሎት ነው። እኛ እየሰጠን ያለነው አገልግሎት ነው። ያ ማለት ምን ማለት ነው? ሰዎች ከቀረጥ ነፃ እድል የሆነ ምክንያት ተፈጥሮ በዛ ምክንያት መሰረት ከቀረጥ ነፃ ለምሳሌ እዚህ ጋር አሁን የምታዩት ከኋላ ያለው መኪና ከ1 ሚሊዮን ብር በላይ ነው ቀረጡ። አንደኛው መኪና ደግሞ በዛ በኩል ያለው ደግሞ ኦልሞስት ቀረጡ 2 ሚሊዮን 200 ሺህ ብር አካባቢ ወደ ከ2 ሚሊዮን ያልፋል። ይሄ ደግሞ ከ1 ሚሊዮን ይበልጣል። ይሄንን በ690 ሺህ ብር ነው ለሰዎቹ እንትን ያደረግነው። ያ ማለት ቀረጡ ተነስቶ ማለት ነው። 690 ብቻ አይደለም፣ ሰው እየወሰደ ያለው ከኛ 172500 ብር ከፍሎ ነው ይሄን መኪና ማለት ነው። ያ ለምንድን ነው የሆነው? ብድር አመቻችተን ሁሉም ቦታ ላይ ያው እኛ ደክመን ማለት ነው። ብድር ይመቻቻል። በ5 ዓመት ነው የሚከፍሉት። ፕሪቪሌጆች አሉት። ይሄ ለሽያጭ የተዘጋጀ ይሄ ምንድን ነው የሚባለው? ሰው አንድ ነገር እንዲገዛ ማማለያ ያለ አይደለ? እንደዛ አይደለም። በተጨባጭ ነው። ቀረጥ ነፃው ተጨባጭ ነው። ብድሩ ተጨባጭ ነው። ሰው እንዲገዛ አይደለም፣ እንዲለወጥ ነው እኛ የምንፈልገው ማለት ነው። ያንን አድርገን ወደ ምድር አውርደን ማሳየት የሚያስችሉ ለእናንተም ይሁን ለየትኛውም ለ110 ሚሊዮን ህዝብ ተጨባጭ ነገር አውርደን አሳይተናል። ከዛ በኋላ በሚፈጠሩ የተለያዩ ዲሌይ የሚያደርጉ ነገሮች ይኖራሉ። የተለያዩ ፕሮጀክቱን ወደ ኋላ ለመጎተት የሚሞክሩ ነገሮች ሊኖሩ ይችላሉ። እነሱን ተጋፍተን መላ እየፈለግን ጥሩ ማኔጅመንት ገንብተን መንገዶቹን ከፊት እያጠራን በመሄድ መስራት እንችላለን። ከዛ በተጨማሪ ግን ይሄ ስፔሻሊ ሄሎ ታክሲ እንትን ግልጽነት ይጎለዋል፣ ግልጽ አይደለም ምናምን የሚባለው ነገር ከጀርባ ብዙ ነገሮች ስላሉ ነው። ያንንም ለመናገር ጊዜ ስለሚያስፈልገው ነው። አሁን ጀምረነዋል። ይሄ የመጀመሪያው ጊዜ ነው። ከዚህ በኋላ ደግሞ ራሳችን ግልጽ እያደረግን የምንሄድባቸው መንገዶች ይኖራሉ። በዚህ ለመጀመሪያው ይበቃል ብዬ የማስበው ግልጽ ለማድረግ ያህል ኢንተረስት ፈላጊዎች አሉ። ከኢትዮጵያውያን የተወለዱ ኢትዮጵያዊ የሆነውን ሌላውን ሰው ወደ ኋላ ለመጎተት የሚፈልጉ ኢትዮጵያዊ የሆነውን ድርጅት ማስተጓጎል የሚፈልጉ ኢትዮጵያዊ ሆኖ በዚህ አስተሳሰብ ለግል ኢንተረስት ለግል ጥቅም የሚሯሯጡ አሉ። በህግ የተያዙ አሉ። ግልጽ የሆነ ነገር የተቀመጡ አሉ። በህግ ደግሞ ምንም አያስፈልጉም ብለን የለቀቅናቸው እንደዚህ አይነት ነገሮች አሉ። እኛ ጋር የተመዘገበ ሰው ምንም ችግር የለበትም። ይመጣል። ዘግይቷል። አዎ ዘግይቷል። በዚህ ጉዳይ ቀረጥ ነፃውን ማስከበር ብድሩን ማስከበር የራሱ ወደ ራሱ ሰጥተነዋል። የሱ ስልጣን ነው። በእኛ እጅ ይዘን እንትን የምንለው አይደለም። ውል ማቋረጥ ከፈለገ ቅድም ገንዘብ ትመልሳላችሁ ምናምን አንስተሻልና ውል ማቋረጥ የፈለገ ፕሮሲጀር አለው። ውል ማቋረጥ ፈልጋለሁ ብሎ ደብዳቤ ይሞላል። በዛ መሰረት እየተስተናገደ ይወጣል፣ ካላመነ ማለት ነው። እኛ እየሰራን እንደሆነ የሚያምኑ ሰዎች በፐርሰንት ይቀመጥ ከተባለ 97% 96% ይሆናሉ። ቢካዝ ያ ሁላ ህዝብ ምንም ነገር አይለንም። በምን መልኩ ማገዝ እንችላለን ነው የሚሉት። በምን መልኩ ማገዝ ይችላሉ? ቀረጥ ነፃው
ለኛ አይደለም ያስፈቀድነው፣ ለካምፓኒው አይደለም የተፈቀደው፣ ለህዝቡ ነው። ምክንያት ደግሞ አለው። በቀረጥ ነፃ መልኩ መኪናዎቹ ከገባ በኋላ ያ ሰው የሚሰራበት መንገድ አለ። ያንን ተባብረን ስንሰራ ለምሳሌ የቱሪስት ታክሲ አገልግሎት እናንተ በገባችሁ መልኩ ሳሉት በኢማጂን አድርጉትና ቱሪስት ታክሲ ምን ሊሆን ይችላል? ምን ማለት ነው? ምንድን ነው ያ ነገር ሲጀምር ምን ማለት ነው የሚለውን በተረዳችሁት መልኩ ያዙት። ያው ጊዜው ሲደርስ ደግሞ ይሄ ነው የሚለውን ነገር ማውጣት ባለብን ሰዓት ምን ለቱሪስት ታክሲ አገልግሎት ምን ሰርተናል የሚለውን ነገር እናያለን። የቱሪስት ታክሲ አገልግሎት ኮንሰፕት ይዘን ወደዚህ ሀገር ስናመጣው በውጭው ዓለም ያለውን የተወሰነ ተሞክሮ አይተናል። አገሪቷን ይለውጣል? አዎ ይለውጣል። ለሀገሪቷ መልካም ስም ይገነባል? አዎ ይገነባል። ለሌሎች የስራ ዕድል ይፈጥራል? በደንብ ይፈጥራል። የተሻለ ሴክተር ነው፣ እንደ ሴክተር ነው። ለኢትዮጵያ በስጦታ መልኩ አንድ ሴክተር ነው እያበረከትን ያለ ነው። የሌለ ነገር አንድ ሴክተር ፈጥረን እየሰጠን ነው። እኛ እኮ እናልፋለን፣ ግን ይቀጥላል። ይሄ ብዙ ሰዎች የተደራጁበት ወደ ክፍለ ሀገርም እየሄደ ከ80 በላይ ብሔር ብሔረሰቦች አሉን፣ የሚጎበኝ ቅርስ አለን ምናምን ካልን በተጨባጭ እንስራበት ብለን ነው እኛ የተነሳ ነው። ማውራቱ ብቻ እያወራ ያለፈ ትውልድ አለ። ያን መድገም አንፈልግም፣ ሰርተን ማሳየት ይጠበቅብናል። ስለዚህ የቱሪስት ታክሲ አገልግሎት የሚለው አገር ውስጥ ጎብኚ ስለመፍጠር እያሰብን ነው። ከውጭ ደግሞ ቱሪስቶች ስለማምጣት እያሰብን ነው። የሆቴል ዘርፉን እኛ እናሳድገዋለን። ራሳችን ህዝብ የሚጎበኝ ካለ ግዴታ ስለሚያስፈልግ ሆቴሉን፣ ቱሪዝሙን በቀጥታ በተጨባጭ የሆነ መንገድ አገር ሊቀይር ሊያሳድግ የሚችል ነገሮች እየሰራ ነው። ግን አልጋ በአልጋ ነው? አይ አይደለም። ንግድ ነው? አይ አይደለም። እኔ ልንገራችሁ፣ የያዝነው ንግድ አይደለም፣ አገልግሎት ነው። ይህን ነገር ነው ወደ ምድር ማውረድ የፈለግ ነው። ብዙ ፈተናዎች ይገጥሙናል። እንግዲህ እንወጣቸዋለን። ማንወጣው ፈተና እንደሌለ ላረጋግጥላችሁ እወዳለሁ። ፈተናው ሊበዛ ይችላል፣ እንትን ሊሆን ይችላል፣ ሊያደክም ይችላል፣ የፈለገ ነገር ሊሆን ይችላል። ግን ማንወጣው ነገር የለም። በፈተናው በመጣ ቁጥር እኛን እየሳለ ነው የሄደው። ፈተናው በመጣ ቁጥር እኛን እያፈረጠመ ነው የመጣው እንጂ ምንም እኛ ወደ ኋላ ያልንበት ነገር ሞር ህዝቡ እንትን እንዲህ እዚህ ነገር ላይ እንዲሰራ ያመነው ነው። ለማሳመን የምንሰራው ነገር የለም። ያመነው ከኛ ጋር ባለው ነገር ላይ የመፍትሄው አካል ሆኖ የችግሩ አካል መሆን ይቻላል፣ የመፍትሄው አካል መሆን ይቻላል። ይሄ የሰው ምርጫ ነው፣ ቅንነትም ይጠይቃል። ስለዚህ የችግሩ አካል ሳይሆን የመፍትሄው አካል በመሆን እየሰሩ ያሉ አሉ። አሁንም ምስጋና የሚገባቸው ብዙ ሰዎች አሉ። የችግሩ አካል ከሆንን ግን ውጤት የማየት ነገራችን ይዘገያል። ግን ዘገየ ማለት ይቀራል ማለት አይደለም፣ ይቆማል ማለት አይደለም። ለዚሁም ነው እስቲ እናንተም የምንሰራበት ቦታ ላይ ተገኝታችሁ እያያችሁ ይህን ስታዩ እኮ የሰራነውን ነገር ስታዩ እኮ እነዚህ ሰዎች በስራ ላይ ናቸው፣ ግን የሆነ ነገር ይዟቸዋል ብላችሁ ታስባላችሁ። መቼም እርግጠኛ ሆኜ ማንኛውም ሰው ማሰብ የሚችል ማንኛውም ሰው የሚሰራውን ሰው ካሳየ ኦኬ የያዛቸው ነገር ግን አለ ወደ ማለት ይኬዳል። ስለዚህ የያዘን ነገር ግልጽ በሆነ መንገድ ያስቀመጥነው ነው። 5000 ሰዎች ጠርታችሁ ማስተናገድ ትችላላችሁ የሚለው ኦልሬዲ አሁን 1100 ሰው አስተናግደናል። ይሄ በፊርማ ደረጃ ማለት ነው። ቅድም የጠየቅሽው ጥያቄ ነው። የቀረን 3900 3800 የሚሆን ሰው ነው። ግን ምን እየተደረገ ነው ቢሮ ላይ የሚለውን በይፋ በእኛ በቴሌግራም ፔጅ አለን የራሳችን። ሌሎች ዝም ብለው የሚከፍቱ አሉ የራሳቸው ኢንትረስት ፈልገው፣ ግን በራሳችን በከፈት ነው ላይ ሰው አዌርድ ሆኖ በተለያየ መንገድ ወደ ቢሮ እየመጣ ይሄ አሁን የተደረገውን ጥሪ እየሰራ ነው። እነዚህ መኪኖች ማስረከብ የነበረብን መስከረም ላይ ወይ ደግሞ ጥቅምት መጀመሪያ አካባቢ በትክክለኛው መንገድ ማስረከብ ነበረብን። የያዙን ነገሮች አጋጣሚ ጥቅምት 24 ላይ ባህልና ቱሪዝም ለሁለት ተከፈለ። እኛ ሴክተር የሚመለከተው ቱሪዝም ስለነበር ወደ ቱሪዝም ስንሄድ እነሱ ገና አልተደራጀንም አሉ። ቢሮም በተውሶ ቢሮ ላይ ነው ያለነው አሉ። መዋቅር መስራት አለብን አሉ። እነዚህ ነገሮች ሰርተው ጨራርሰው ወደ ስራ እስከሚገቡ ድረስ
መጠበቅ ነበረብን። ምንም ነገር ሳንል በቃ ቁጭ ብለን እየጠበቅን ነው። በጣም ብዙ ገንዘብ ይዟል። ሰው የከፈለን እንደነገርኳቸው 25% ነው። ቀሪ 75% የነዚህ ሁሉ የምታዩት መኪና አልተከፈለንም። እሱን ከባንክ ነው የምናስለቅቅላቸው። ለነሱ ሳይሆን ለኛ ይለቀቅና ለኛ ሲለቀቅ ደግሞ መኪናውን እኛ ለነሱ እንለቃለን ማለት ነው። ያ ደግሞ ገንዘብ እንደገና ሰርኩሌት ያደርጋል ማለት ነው ሌላ መኪና ለመጫን። እንደዚህ ሰርኩሌት እያደረገ ካልሆነ አንድ ቦታ ስታክ ካደረገ የመዘግየት ነገሩ ይጨምራል። ስለዚህ የቱሪዝም ሚኒስቴርም ከተዘጋጀበት ሰዓት ከመስከረም ጀምሮ እስካሁን እየተደራጀን ነው እያሉ እንትን አላሉልንም፣ አልሰሩልንም። ደብዳቤ መጻፍ አለባቸው። ወዴት? ወደ ጉምሩክ ደብዳቤ ከጻፉ ጉምሩክ እነዚህ መኪኖች ይለቃቸዋል፣ አይፈልጋቸውም ማለት ነው። ያ ሆነ ማለት ደግሞ እኛ ለከስተመሩ ወይ ደግሞ ለአባሎቻችን መስጠት እንችላለን ማለት ነው። አዲስ ለሚመጡ ብሎ ካሜራማን የጠየቀው ጥያቄ አለ። እዛ ላይ አዲስ አናስተናግድም። አሁን ያለንን ብቻ ነው የምናስተናግደው። ባለን ላይ ድንገት እንትን ያሉ ሰዎች የመተካካት ስራዎች አሉ። እዛ ላይ የመተካት ስራ ግን እንሰራለን። ለምሳሌ ሰንባዲ መውጣት ፈልጎ ወይ ያላመነ ሰው የሆነ ሰዓት እንኳን አላምንም ብሎ የወጣ ሰው አሁን ተመልሶ እየመጣ ይቅርታ አድርጉልኝ እያለም እንደገና ኮንትሪቢዩት ያደርጋል። እንደዛ አይነት ነገሮች የመተካካት ስራዎች እንሰራለን። አዲስ ሰው አዲስ እንትን ግን ከ5000 ውጪ የሆነ ሌላ ግን የምንሰራው ነገር ለጊዜው አይኖርም፣ ይሄን እስክንጨርስ። አጠቃላይ ይህንን ነገር ደግሞ መቼ ልትጨርሱ ትችላላችሁ ተብሎ የተነሳ ጥያቄ አለ። አሁን ስኬጁል ሰርተናል ተባብረን በምን መልኩ አዘጋጅተን እንትን እንደምንለው ስኬጁል ሰርተናል። ይህንን ፕሮጀክት አጠናቀን ሰጥተን ለመጨረስ 2 ዓመት ነው እቅድ የያዝ ነው። ያ ማለት አንድ ደግሞ ሊገባን የሚገባው ነገር ደግሞ ምንድን ነው? አሁን ለምሳሌ እኛ እንደ መጀመሪያ ፕሮጀክት 5000 ብለን ተነስተን ከያዝን ሌላ መስራት መቻል አለብን። በዚህ ስታክ አድርገን በ5000 ስታክ አድርገን መቅረት አለብን እንዴ? የለብንም። በፍጥነት እነዚህ ዛሬ ቢያልቁ የመጀመሪያው አንደኛ ደስተኛ ሰው እኔ ነኝ እና የኛ ሼርሆልደሮች ይህን ስራ የያዝነው አንደኛ ደስተኛዎች እኛ ነን። ለምንድን ነው? የያዝነው እቅድ አለ። በኢትዮጵያ ብቻ አይደለም የያዝነው እቅድ አለ። በኢስት አፍሪካ እቅድ አለን። በተለያዩ በዱባይ፣ ቱርክ የተለያዩ ሀገራቶች ላይ የምንሰራቸው ትልልቅ ፕሮጀክቶች አሉ። ስለዚህ ቶሎ ጨርሰን ወደ እኛ አሁን ማስረከቡ አይደለም ለኛ አሁን መጨረስ ለኛ እሱ አይደለም ያሰብነው። የቱሪስት ታክሲ አገልግሎት ብለን ያሰብነው ትልቅ ፕላትፎርም ተሰርቶለታል። መኪኖቹ ወርደው ከፕላትፎርሙ ጋር ተገናኝቶ የኢትዮጵያ የቱሪስት ታክሲ አገልግሎት በቃ ስራ ሙሉ ለሙሉ 100% ጀመረ ማለት ለኛ ትልቁ ድል ያ ነው። የያዝነው እቅድ 2 ዓመት ነው። ከኛ ጋር ያለው ህብረተሰብ ማሰብ ያለበት ምንድን ነው? በዚህ በ2 ዓመት ውስጥ እኛን አግዞ የመፍትሄው አካል ሆኖ ይህንን እድል ባይዘዌ በገንዘብም በምንም የማይገኝ እድል ነው። በኋላ ላይም ማግኘቱ በጣም የሚከብድ እድል ነው። ስለዚህ ይህን እድል ተጠቅመው ከኛ ጋር በተለይ በመጀመሪያ ጥሪ እኛ ጋር የመጡ ሰዎች መኪና ለማግኘት ሳይሆን ሴክተሩን ለመቀላቀል የመጡዋሉ እና ሴክተሩ ላይ ለመስራት የሚያስችለው አንዱ እንደ እቃ ነው የምናየው እኛ መኪናውን እንደ መኪና እንደ ንብረት እንደ እንትን አይደለም። ለዚህ ለተፈጠረው ፕሮጀክት መሳሪያ ነው። አሁን እዚህ ጋር እጄ ላይ የሰጣችሁኝ የማወራበት ስለዚህ ዋናው ነጥቡ የምንነጋገረው ንግግር ነው። ይሄ ግን መሳሪያ ነው። መኪናው እንደዛ ነው። ከዛ ያለፈ ጥቅም የለውም። የተፈጠረው ፕሮጀክት አለ። ያ የተፈጠረው ፕሮጀክት የቱሪስት ታክሲ አገልግሎት ነው። ይሄ አገልግሎት ሰዎችን በጣም ቤኔፊት ያደርጋል። ስፔሻሊ በትራንስፖርት አካባቢ ካለ በሀገር ውስጥ ባለ ትራንስፖርት ማለት ነው። ይሄ መርከብ እና ፕሌንን ሳይጨምር ያሉ ትራንስፖርት ላይ ይሄ በጣም የተሻለ ገቢ ያስገኛል። ቢካዝ ቫሊዩ አድድ ነው። አንድን ሰው የሆነ ቦታ ማድረስ ወይ ከሆነ ቦታ ማምጣት ሳይሆን አለማው የሆነ ቦታ ወስዶ የሆነ ግንዛቤ መስጠት፣ የሆነ ማስጎብኘት ወይ ማዝናናት፣ የተለያዩ እንትኖች ፓኬጆች አሉት። በዛ መልኩ ቫሊዩ አድድ በሆነ መልኩ ደርሶ ማምጣት ነው። የተለያዩ ፓኬጆች እንሰራለን።
የመዝናናት ፓኬጆች እንሰራለን። የጉብኝት ወይ ደግሞ የሆነ የቴክኖሎጂ ሊሆን ይችላል የተለያየ ልውውጥ የሆነ የኢንቨስትመንት ፓኬጆችም እናዘጋጅ እንችላለን። ሰዎች ኢንቨስትመንት ያለበት ቦታ ሄደው ፕራክቲስ አድርገው መምጣት የሚችሉ የተለያየ ብዙ ነው። አሁን ስለማይበቃ ነው። ግን ዋናው ዓላማው አሁንም እንዲታወቅልን የምንፈልገው ዓላማው ፕሮጀክቱ ነው። ፕሮጀክቱ ላይ እነዚህ አገልጋዮች ናቸው። ከ3 ዓመት በኋላ የመቀየር ፕላን አለን እኛ። ፕሮጀክቱ ከጀመረ በኋላ 3 ዓመት 4 ዓመት ከሰራ በኋላ መኪኖቹን አፕዴት ማድረግ እንፈልጋለን። እንደዚህ አይነት ትልቅ ፕላን ይዘን ስለተነሳን አጠቅለልን ለማድረግ በ2 ዓመት ውስጥ ነው ይህን ነገር አጠናቀን እኛም ሌሎች ፕሮጀክቶች ላይ ፎከስ ማድረግ የፈለግ ነው ማለት ነው። እነዚህ መኪኖች ለምን ቆሙ የተባለው የመጨረሻ ጥያቄ እቺን ብቻ ልናገርና አላርዘምባችሁ። እነዚህ መኪኖች የቆሙት እንግዲህ እንደነገርኳችሁ ኦልሞስት ከ6 ወር በላይ ነው። ግን ከ6 ወር ውስጥ እኛ መቆም ሳይኖርበት ቆመ የምንለው ወደ 4 ወር አካባቢ ነው። ለምን አንዳንድ መሟላት ያለባቸው ነገሮች የማይታወቁ ልክ ሲደረስበት ለመውጣት እኮ ያስፈልጋል የሚባሉ ነገሮች እያሟላን እስከ መስከረም አካባቢ ቆየንና መስከረም ላይ የሚፈለገው ነገር ከተሟላ በኋላ አጋጣሚ ለ2 ተከፈለ። ይሄ ለ2 ሲከፈል የቱሪዝም ሚኒስቴር ለ2 ሲከፈል አመራሮች ይቀየራሉ። የፕሮጀክቱ የያዙ ሰዎች ወደ ሌላ ሄደዋል። አሁን አዲስ ሰዎች ነው የመጡት። እነሱ አንደርስታንድ ማድረግ ይፈልጋሉ። እንደገና ቢሮ አልተደራጀንም፣ መዋቅር መስራት አለብን ብለው እስካሁን ድረስ ማለት አልቻለም፣ መሄድ አልቻለም። ግን ቆሟል መኪናው። አንድ ደብዳቤ ከመጣኛ ነገውኑ ማስረከብ ነው። ሌሎችም እየገቡ ነው። ከቱሪዝም ወደ ጉምሩክ ነው ደብዳቤ የሚጻፈው። ይቺን ብቻ ነው ይቺን እየጠበቀ ነው። ይሄ ሁላ የምታዩት መኪና ግቢ ውስጥ ማለፊያ እንኳን እስከሚጠፋ ድረስ የሆነው። በዚሁ ሳምንት ደግሞ ከዚህ ቁጥር እጥፍ በላይ ደግሞ ሞጆ ገብቷል። እሱን ለማውጣት አሁን እየፈራን ነው። እንዴት የት ልናራግፈው ነው? በኮንቴነር ነው የሚመጣው፣ ራሱ ጉምሩክ ነው የሚያራግፈው። እንዴት ነው የምናራግፈው እያለን እንደውም ትንሽ ጭንቀት ላይ ነን። በዚሁ መፍትሄ መስጠት ያለባቸው አካላቶች ደግሞ እባካችሁን ማለት ፈልጋለሁ ማለት ነው። ምላሽ ለመስጠት ቶሎ ወይ ደግሞ ዘግይታችኋል የሚለው ነገር ያው በእኛ ቦታ ካልሆናችሁ መዘግየታችንና አለመዘግየታችን በግልጽ የሚታይ ነገር አይደለም። አንዳንድ ጊዜ ያ የሚሰራው አካል ባለበት ቦታ ሆኖ ማየት ያስፈልጋል ማለት ነው። ሜቢ እኛ የምንጠብቃቸው ነገሮች ይኖራሉ፣ የምንሰራቸው ነገሮች ይኖራሉ። አቶ ታመነም እንደገለጸው ከእኛ ኮሚኒኬት ማድረግ ካለብን አባል አሁን ለምሳሌ 110 ሚሊዮን ህዝብ አለ። እኛ ኮሚትመንት የገባ ነው ለ105 ሚሊዮን ህዝብ አይደለም፣ ለ110 ሚሊዮን ህዝብ አይደለም። ኮሚትመንት የገባ ነው እኛ ለመዘገብናቸው ሰዎች ብቻ ነው። በሚዲያ ሲያስፈልግ በሚዲያ በኩል መውጣት ያለበት ነገር ሁሉም የሚሰማው ነገር ይሆናል። 5000 ሰው ደግሞ ማየት በሚገባው ወይ ደግሞ እነሱን አድሬስ ማድረግ በምንችልበት መንገድ ደግሞ ሁልጊዜ ማድሬስ እናደርጋለን። ሚቲንግ ስብሰባ ኖሮን ከእነሱ ጋር ተገናኝተን ሚቲንግ እናደርጋለን። ይፋዊ መግለጫዎች ወይ ደግሞ ይፋዊ ነገሮች ሲያስፈልጉ ፓተርኖች አሉት ለማለት ነው። ያን ፓተርን እየጠበቅን እናደርጋለን፣ ኮሚኒኬት እናደርጋለን ማለት ነው። በዛ መልኩ ነው የሚሆነው። ከዛ በተጨማሪ የሪፈንድ ላይ ቅድም አንድ ወንድም የጠይቀው ከሸገር አይደል? እዛ ላይ ሪፈንድ እንዴት ይሆናል ለተባለበት ሁኔታ ግዴታ ነው። እንደዚህ ነው። አሁን አንድ ሰው ቅድም በሆነ በሰው ምሳሌ አድርጌ የተናገርኩት ነገር አለ። ያ ማለት ምንድን ነው? በሁለት ሰዎች መካከል የሚኖር ስምምነት ወደ ተፈጻሚው ከስምምነት ውጪ እንዳይሆን መግባቢያዎች አሉ። ከዛ መግባቢያዎች አንዱ ምንድን ነው የሚሆነው? ተጨባጭ ከሆነ ስራው በተጨባጭ እየሰራ ያለ ከሆነ እኛ እኮ ከከስተመሮቻችን ብቻ ሳይሆን ሰፕላየሮችም አሉ።
ሰፕላየሮች እናገኛለን፣ ሰብ ኮንትራት እንሰጣቸዋሉ። የተለያየ ነገር በተፈጠረ ጊዜ በስራ ላይ ከሆነ ያው ህገ መንግስትም የትኛውም ዓለም ላይ ያለው ህገ መንግስትም እንደሚያስቀምጠው ነገሮችን በመግባባት ለመፍታት ይሞክራል ተብሎ ነው የሚቀመጠው ማንኛውም ህግ ላይ ማለት ነው። ካልሆነ ደግሞ ማግባባት ወደሚችለው አካል ነው ሙቭ የሚያደርገው። ከዛ በፊት ግን ለመግባባት መሞከር ነው። ያው ሰው መሆናችን መነጋገር መቻላችን አንዱ የሚጠቅመን መግባባት ለመቻል ነው። ሌላ ኢንተረስት ያ ሰው ከሌለው ወይ ደግሞ ይሄኛው ፓርት ወይ ያኛው ፓርት ከሌለው ባለው ነገር ላይ ነው ግዴታ የሚግባባው ሰው። በዛ ሁኔታ ለመግባባት ጥረት እናደርጋለን። ካልሆነ ማድረግ የምንችለው ነገር ምንድን ነው? እኛ ያለን ሪስፖንሲቢሊቲ ያ ሰው ገንዘብ ስለከፈለ ነው የሚሆነው ማለት ነው። ስለዚህ የሚጠብቅበት መንገድና ከኛ ጋር ከገጠመን ብዙ ችግሮች ቅድም ስለተናገርኩት ነው። ከጓሮ የሚመጣ ነገር ቢሆን ኮንሲደሬሽን ስለሚጠይቅ ነው። ያለነው ደግሞ የት እንደሆነ ማሰብ አለብን። ኢትዮጵያ ውስጥ ነው። ብዙ ነገሮች ይገጥማሉ። ብዙ ዋጋ ተከፍሎ ነው የሚሰራው ስራው ለማለት ነው። በዚህ ሁኔታ በሚሰራው ሁኔታ ላይ ግን አለመግባባቶች እንዳይፈጠሩ እኛ ብዙ ርቀት እንሄዳለን። አሁን ሳይሆን የትኛውም ስራዎቻችን ላይ ይሄ ስራ ላይ ብቻ ሳይሆን ማለት ነው። ስለዚህ ነገሮችን በመግባባት ለመፈጸም በህግም ላይ ያስቀመጥነው ነገር ስላለ አንድ ሰው እንትን ካለ ግዴታ ሪፈንድ ነው የምናደርግለት ማለት ነው። ከዛ በኋላ ይሄው አሁን እኮ የሆነ ሰዓት አይ ብሎ ሪፈንድ ነው የሄደው ሰው አሁን ደግሞ እባካችሁን ብሎ ደግሞ እየመጣ ነው። ስለዚህ የያዝነው ነገር ትክክለኛ አካሄድ ልንለው እንችላለን፣ ወይ ደግሞ ያለው ብቸኛ አማራጭ ልንለው እንችላለን ማለት ነው። ስለዚህ ምን ይደረግ ታዲያ? ገብተዋል ላይክ የሆነ ነገር ለመስራት እኛ በገባነው ፕሮሚስ ነገሮች አልሄዱም። ኦኬ ሰማይና ምድር መጣበቅ አለበት አይደለም፣ መስማማትና መፍትሄ ማድረግ አለብን ማለት ነው። ነገሩ እዛ ጋር መድረቅና መሰበር የለበትም። በምንድን ነው የምንግባባው? ይሄ እንደዚህ ነው፣ ኦኬ ይሄ እንደዚህ ነው። በእኛ እኮ ብቻ ሳይሆን በሀገሪቷ በሙሉ እንደዚህ አይነት ነገሮች ድንገት ይከሰታሉ። ሲሰራ አንዳንድ ፕሮጀክቶች ታያላችሁ፣ መንገድን ጨምሮ የተለያየ ነገሮች የሆኑ ነገሮች ተከሰተ ተብሎ ሊራዘም ይችላል። ይሄ ማለት እኛ ዘገየብን ማለት በቃ ሌላ ተአምር ሆነ ማለት አይደለም። እዛ ጋር ግን ይኸው በቃ ከዘገየ ኦኬ ምንድን ነው ማድረግ ያለብን? ሶሉሽን ነው ሁልጊዜ ልናወጣ የምንችለው ሶሉሽን ሊኖረን ይገባል። ለዛ ነው አሁን እየተነጋገርን ያለ ነው ሶሉሽን ሊሆን በሚችል መንገድ አሁን በግልጽ ማለት ነው በተጨባጭ ግልጽ አድርገናል። ቆይቷል። ግልጽ ካረግን ዛሬ አይደለም ቆይቷል። እንደሚዘገይ እና ወይ ደግሞ እንደዘገየብን እና የተለያዩ ነገሮች ደግሞ እየገጠሙን እንደሆነ በደንብ በግልጽ አስቀምጠናል። ሁሉም ሰው በግልጽ ይሄን ነገር የሚያውቀው ጉዳይ ነው። ስለዚህ ምን ይሁን ማለት ነው ከኛ ጋር ሆኖ የመፍትሄው አካል ስለመሆን ነው አሁን እየተነጋገርን ያለ ነው ማለት ነው። ስለዚህ የመፍትሄው አካል ሆኖ ከኛ ጋር እንዴት እንቀጥላለን? የችግሩ አካል መሆን ይቻላል፣ ምርጫ ነው። የመፍትሄው አካል መሆን ይቻላል፣ እሱም ምርጫ ነው። የትኛው ይሻላል? ያ ሰው የሚወስነው ማለት ነው። ስለዚህ በዛ መንገድ ነው እኛ የሪፈንድ ዌይ አውት ነው የተዘጋጀው ማለት ነው። ሪፈንድ ኢዝ ጀስት ዋን ኦፍ ዘ ዌይ አውት ማለት ነው። ቱ ኮንቲኒው ለመቆም ሳይሆን የሆነ ነገር እንትን ለማለት ሳይሆን ቱ ኮንቲኒው አቺቭ ለማድረግ ለውጥ ለማምጣት አገር ለመቀየር ስራ ለመስራት ማለት ነው። ከዛ በተጨማሪ ከቱሪዝም ጋር ያላችሁ ግንኙነት ምንድን ነው የሚለው ነገር ከስሙ ጀምሮ የቱሪስት ታክሲ አገልግሎት ነው የሚባለው። የቱሪስት ታክሲ አገልግሎት ካልን ቱሪስት ማን ነው ማለት ነው። ላይክ ከውጭ መጥቶ አገሪቷን መጎብኘት የሚፈልገው ቱሪስት ይባላል። አገር ውስጥም ሆኖ ተነስቶ ለመጎብኘት ከሄደ እሱም ቱሪስት ይባላል። ስለዚህ እነዚህን አካላቶች ለማገልገልና ተጨማሪ ስራ እድል ለመፍጠር ባሰብን ጊዜ ከባህልና ቱሪዝም ሚኒስቴር ጋር የመግባቢያ ሰነድ 2012 ሐምሌ ላይ ተፈራርመን ስራውን በይፋ የጀመርነው ማለት ነው። ይሄ ነው ግንኙነታችን። ስለዚህ የእኛ ማንዴት አለን፣ መመሪያ አለን፣ ሁለታችን የምንመራበት መመሪያ አለ። የእኛ ማንዴት አለ።
ቱሪዝም ማንዴት አለ። በዛ መልኩ የሚጽፉት ደብዳቤ ሰፖርቲቭ ሌተሮች ይኖራሉ። እኛ ደግሞ ፕሮሰስ እያደረግን የምናቀርበው ነገር ይኖራል። አፕሩቭ እየተደረገ ይሰራል ማለት ነው። ይሄ መኪናው የማምጣት ወደ ሰዎች የሚተላለፍበት ሂደት ሊሆን ይችላል፣ ወደ ጉምሩክ መጻፍ ማለት ነው። ከዛ በተጨማሪ ግን ከቱሪዝም ጋር ያለው ነገር ይቀጥላል። ስራው ሲቀጥል፣ ፕላትፎርሙ ሲዘረጋ፣ አሁን ያለውን ነገር ፈጥረን የስራ እድል ብለን የምንቆጥረው ፈጥረን ስንሰራ ዴይ ቱ ዴይ ማለት ነው። በሆነ ጊዜ ሳይሆን የምንገናኘው ዴይ ቱ ዴይ 24/7 ከቱሪዝም ሚኒስቴሩ ጋር የሚሰራበት ይሆናል ማለት ነው። አላማው ሰውም ስለሚያውቀው በዛ መልኩ ይቀጥላል። በአብዛኛው አቶ ታመነ ክሊር በሆነ መንገድ አስቀምጦታል የዴሊቨሪ ስኬጁሉን። እሱ ላይ ብዙም እንትን አለም ምላሽ የመስጠት ጉዳይ እኛ ግልጽነት ባለው መንገድ ምላሽ መስጠት ጉዳይ እና የሚባለው ነገር መጀመሪያ አንዳንድ ሀሳቦች ተናግሬያለሁ። እንደውም እንደ ካምፓኒ ሊደር እንደዚህ ግልጽ ሆኖ ብዙ ጊዜ በእኛ ሀገር አልተለመደም። እኔ ዛሬ ተናግሬያለሁ የተወሰነ ነገር። ከዚህ በኋላም ደግሞ በግልጽነት እየቀጠል የምንናገራቸው ነገሮች ይኖራሉ። እንደተናገርኩት እኛ ብቻ አይደለም ፕሮጀክት የምንሰራው፣ ወይ አሁን እኛ ፕሮጀክት ሰርተን እንቆማለን ማለት አይደለም። ከታች ሌላ ፕሮጀክቶች እየመጡ ነው፣ ከጎን ሌላ ፕሮጀክቶች፣ ብዙ ፕሮጀክቶች ይሰራሉ። እነሱ ሁሉ ፈተና ይገጥማቸዋል። መታገዝ፣ መተባበር፣ ቅንነት ከሁላችንም ወጥቶ ለነሱ ቢዘረጋ የነሱ ፕሮጀክት ይሳካል፣ አገር ይለወጣል ማለት ከዛ ውስጥ የእኛም ፕሮጀክት አንዱ ነው ማለት ነው። ስለዚህ የተለያዩ ነገሮች በሚገጥም ጊዜ ፎርካስት አድርገን አይተን ጥያቄዎች ሲመጡ ለምሳሌ የኛ አባል ሆኖ የሚጠይቀው ሰው ማን ነው? የእውነት እየጠየቀ ነው ወይ? ምንድን ነው ከመጠየቁ በፊት ከኛ ጋር የተነጋገረው? ይሄ ቀስ ብሎ በዶክመንተሪ መልክም እየተዘጋጀ ስለሆነ እሱም ወቅት ይጠይቃል ማለት ነው። ግዴታ ዛሬ ላይሆን ይችላል። በዶክመንተሪ መልኩ ልናቀርበው እንችላለን። ሊሰመርበት የሚገባው ነገር ግን እኛ ኮሚትመንት የገባ ነው ፎር 5000 ፒፕል ነው፣ ለ110 ሚሊዮን ህዝብ አይደለም። ስለዚህ እነሱን አድሬስ ማድረግ ባለብን መንገድ አድሬስ እናደርጋለን። የሚያፈነግጡ ነገሮች አሉ። እነሱ ምንድን ናቸው? እንዴት ናቸው? ከየት ተጠንስሰው ወዴት ሄዱ? ምናምን የሚለው ነገር እሱንም ሲፈጠሩ ስለሆነ ያየ ነው። እንዴት እንደምንፈታው እያየን እየፈታን ያው እንትን ብለናል፣ እየቀጠልን ነው ማለት ነው። አዲስ ተመዝጋቢ በድጋሚ ተጠይቋል። ይሄ ነገር ሜቢ እንትን ምንድን ነው ጥያቄ እንዳይሆንባችሁ አዲስ እኛ ይሄን 5000 እስከምንጨርስ ድረስ ወደ አዲስ ውስጥ አንገባም። ቢካዝ 5000 እኛ የምንፈልገው መኪናውን ዴሊቨር ማድረግ ብቻ አይደለም፣ ከዛ በኋላ የምንሰራው ስራ ነው። ከዛ በኋላ ባንክም ስናመቻች ያመቻቸነው ለ5 ዓመት ነው። ሰው በ5 ዓመት ውስጥ ከፍሎ የሚጨርሰው ብድር በ5 ዓመት ተከፍሎ የሚያልቅ ብድር ነው ያመቻቸነው። ያን ስናደርግ 5 ዓመት ከኛ ጋር መስራት አለባቸው። የምንለፋው 5 ዓመቱን ከነሱ ጋር የቱሪስት ታክሲ አገልግሎት የሚለውን የምናስረግጠው በዛ በ5 ዓመት የስራ እቅድ ውስጥ ነው ማለት ነው። ስለዚህ 5000 ስራውን ለማስጀመር በቂ ስለሆነ ሌላ ተጨማሪ ካስፈለገም ከ5000 በኋላ ማሰብ ስለሚቻል አዲስ አላሰብንም፣ ግን የመተካካት ስራ እንሰራለን። ሜቢ እሷ ግልጽ ካልሆነች የመተካካት ማለት ሳምባዲ ራሱ ቅድም ተናግሬያለሁ፣ ራሱ የወጣው ሰው ራሱ መልሶ ክተቱኝ ይላል። ያ መተካት ይባላል። ሌላውም ደግሞ ሌላው አንዳንድ ከአቅም በላይ በሆነ ነገር ኖርማሊ ዘገየብኝ ሳይሆን ከአቅም በላይ በሆነ ነገር የወጣው ሰው ይበልጣል። ለምሳሌ ከውልቅ አቋረጠ ከኛ ጋር ከሚባለው እንኳን ከአቅም በላይ የሆነው በፐርሰንት ሲሰራ ከውጭ ሀገር የሚሄድ የተለያየ ነገር በመሀል የደረሰባቸው በዚህ በተለያየ ነገር እንትን አድርገውታል ማለት ነው። ስለዚህ መቼና የት የሚለውን አቶ ታመነ በደንብ ስላስቀመጠው ከቱሪዝም ጋር ያለንን ነገር አስቀምጠናል። ምላሽ ማሳወቅም እንግዲህ እህቴ ድጋሚ ነው የጠየቅሽው።
አዎ ሰው መጠየቅ መብት አለው፣ ግን የሚጠይቀው ሰው እንደነገርኩሽ ነው። አሁንም ማን ነው የሚጠይቀን ማለት መቻል አለብን። የትኛው ነው እኛ ጋር ምንድን ነው ሪስፓንሲቢሊቲ የገባንለት ሰው ይጠይቀናል። ሌላው ደግሞ እኛ በፈቀድን ጊዜ እናደርገዋለን ማለት ነው። አለ ስላለ ነው እና አይ እኮ እናየዋለን። ስለምናየው ለምሳሌ መስጠት ያክል አንዳንድ ሰዎች ቅድም ተናግሬያለሁ፣ እኛ ጋር ይመጡና ፕሮጀክቱ ሲዘገይ ማለት ነው መዘግየቱን ሲያውቁ የሆነ ሀሳብ ልክ አሁን አዲስ ሀሳብ አንቺ ብትፈጥሪ እና አዲስ የስራ ሀሳብ ይዘሽ መጥተሽ ወደ ህዝብ ወደ ሆነ ነገር ብቻ ያን ተግባራዊ ብታደርጊው አስበሽ ስራ ፈጠርሽ ይባላል አይደል እንዴ? በተቃራኒው ደግሞ ይሄ ካምፓኒ ዘገየበት ኦኬ ምናምን የሚለውን ነገር እዛው በቅርብ የሚያዩ ስላሉ እዛ ውስጥም ሊኖሩ ስለሚችሉ ከዛ በኋላ በሰላም ነገሩን አይቶ እኛም እየለፋን እየደከመ መሆኑን አይቶ ግን እሱ እንትን ካላለው ከፕሮግራሙ በጣም ውጪ ከሆነበት ምንድን ነው የሚሆነው? ውል ነው ከኛ ጋር የሚያቋርጠው ማለት ነው። ግን ያንን በማስመሰል የተለያዩ ሀሳቦች በማመንጨት ፕሮጀክት እንደመንደፍ ማለት ነው። ምሳሌውን አንቺ ፕሮጀክት ብትነድፊና ተግባራዊ ብታደርጊው እንዳልኩሽ ኦኬ ይሄ ካምፓኒ ዘግይቶበታል፣ ከዘገየበት እንዲያርጌ ስሙን ባጠፋው እንደዚህ ባረግ ላጠፋው ብሞክር እና ገንዘብ ብጠይቀው ምናምን የሚሉ ነገሮች እኔ ፐርሰናሊ ከ4 ጊዜ በላይ ገንዘቦች ትልልቅ ገንዘቦች አሁን በጠራቸው የሚያስደነግጡ ገንዘቦች ተጠይቄያለሁ። ያለበለዚያ ስም እናጠፋለን። ሰዎች ናቸው። አይደለም ኖ አይደለም እንዴ ለዛ ነው እንዴ እንትን ያልሽው አይደለም። እኔ ግልጽ በሆን እስከምችለው ድረስ እስከምፈልገው ድረስ አለ አይደል ለቀቅ እያረኩኝ እየተናገርኩኝ አንዳንድ ነገሮች ደግሞ መያዝ ስላለብኝ ነው በወቅቱ ዶክመንተሪ ቆይ እዚህ ጋር አንድ ነገር ልበልሽ ወይ አንዴ የንግድ ውድድር ያለበት አይደለም። እሱን ክሊር እንዲሆን ስለፈለኩ ነው። እዚህ ጋር ችግር የለም። ኢንተረስቱ ያለው ሜቢ አሁን ለሰሚው ልክ ሲሰማ ወደ ሌላ ሀሳብ ሊወስድ ይችላል። ምንድነው ማን ነው? ለምን እኛ ውስጡ ስላለፍንበት የወቅ ዓመት ከምናምን ስለሆነ ብዙ ነገሮች አሉ። ስለዚህ ላንቺም ግልጽ ለማድረግ ያህል ኢንተረስት የሚመጣበት ወይ ደግሞ ለሁሉም ሰው ግልጽ በሚሆን መንገድ ላስረዳ። ኢንተረስቶች በእኛ በሀበሻ ህብረተሰብ ውስጥ አዲስ ነገር አይደለም። እኔ አሁን የምናገረው ማለት ነው። ልክ የሆነ ሰው አንድ ነገር ሲሰራ ማየት ትችላላችሁ እኮ የሆነ ነገር የኛ እንትኖች ላይ የውጭ ሀገር ፖስት የሚያደርጉ ሰዎች ፖስት የሚያደርጉትን ግቢና የውጭ ሀገሮቹን አንብቢ። እኛ ሀገር ላይ ደግሞ ምንም ፖስት ይደረግ ሂጂና አንብቢ። ኔጌቲቭ የትኛውን የሚበልጠው ሲባል የኛ ሀገር ሰው ኔጌቲቭ ለማውራትና ለመሳደብ በጣም ቅርብ ነው። እና ይሄ ነገር ከምን የመነጨው የሚለው ነገር ትንሽ ግራ የሚያጋባ ነው። ያ እኔ ፐርሰናሊ እኛ ላይ አለ ማለት እያልኩ አይደለም፣ ግን የሆነ ነገር ሲመጣ በዛ ነገር ላይ ኢንተረስት መያዝ ወይ ደግሞ የምቀኝነት ሀሳብ በመያዝ የሚያደርጉ አካሄዶች አሉ፣ የሚሄዱ አካሄዶች አሉ። እና ያን ጽንፍ እናውቀዋለን። ለምሳሌ ያክል የሆነ ትልቅ የገቨርንመንት ቦታም ሄደው እንትን ስማችንን የማጥፋት ነገር የሰሩ ሰዎች አሉ። ሲያደርጉት እኛ እናውቃለን፣ ሲሄዱ እናውቃለን፣ እዛ እያደረጉት እያለም እናውቃለን። ለማስቆምም ምንም ለማድረግም ያደረግነው ነገር የለም። ይሄዱ ነው የምንለው እንደዛ ስለማይደረግ ማለት ነው። እና ዲያሎግ አላረግሽም። እኛ እየተናገርን ያለ ነው እንደ ካምፓኒ ነው። ሌላ ነገር በግል ጠይቂ እኮ። ይሄ እኮ ግልጽ ነው፣ በቂ ነው።
ምሳሌ የነገርኩሽ ነው የተፈጠረ ነገር አምጥቼ የነገርኩሽ መሀል ላይ ለምን እያልሽ ነው? ለምንም ይሁን እኛ አናውቅም። አሁንም ተነስቶ ማድረግ ይችላል ሰው። እኛ ምንም ያገባን ነገር የለም። አንፈልግም ማስቆም ኖ ማስቆም አንፈልግም። ይሄንን ማድረግ ስለማንፈልግ አናደርግም። ማንንም አናስቆምም። በዛ መልኩ ግን ግልጽ እንዲሆን